ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት። እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ አንድ መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ ሁለት መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ይህ አዋዜ ሰበር ነው፣ ቅሌት ነው። የሩሲያው ኃያል ፕሬዚደንት ቭላዲሚር ፑቲን በዓመታዊ ዓለም አቀፋዊ መታያቸው የፒተርስበርግ የኢኮኖሚ መድረክ ላይ ሊገኙ ሰዓታት ሲቀሩ ዩክሬናዊ ጸራቸውና መሳቸው ቮሎዲሚር ዘለንስኪ የንብ መንጋ የሚያስንቅ የሰው አልባ ውርጅብኝ አዘነቡባቸው። መድረኩ ፒተርስበርጊዮና የፒተር ታላቁ ደቀ መዝሙር ቭላዲሚር ፑቲን የእስከዛሬውን ምዕራብ መር የዓለም ሥርዓት እንዴት እንደሰነጣጠሩትና በምትኩም እሳቸውና ጎረቤታቸው ፕሬዚደንት ዢያንግ ሺን የሚመሩት ባለብዙ ዋልታ ሥርዓት ምንኛ እያጎነቆለ መምጣቱን ለዓለም ሚዲያ በመንገር ለዓለም የሚተነትኑበት የክብራቸው ዕለት ነበረ። ግን አልሆነም። የመድረኩ ግርማ ተገፎ ፑቲን ትከሻቸው ቀለለ። ከሰዓታት በኋላ በታላቅ ግርማ የሚጠበቁት ሥነ ሥርዓቱ ለመክፈት ፕሬዚደንት ቭላዲሚር ፑቲን ሰዓታት ሲቀራቸው ነበረ ዩክሬን ከትናንት ምሽት ሌሊት ያነሳች ውርጅብኙን ያካሄደችው። የዩክሬን ሰው አልቦች መንጋ ፒተርስበርግን በወጀብ ደረሱ። መሠረተ ልማት ሲበራይ ንጹሐን ቆሳሰሉ ይላል ዘገባው። በመቶዎች የሚቆጠሩ ሰው አልቦች ነበሩ። ሌሎችንም የራሽያ ከተሞች ያልማሩ መንጋዎች። ኪየቭ እንደምትለው የፑቲን የብስራት ዕለት አንድ የራሽያ ጦር መርከብና ሌሎች ቁልፍ ወታደራዊ እሴቶችን ያሾቁና እስከ ሞስኮ ያዳረሰ መርዶ አሰምታለች ለቭላዲሚር ፑቲን። የዛሩ ፒተርና የኃያሉ ፑቲን ከተማ ፒተርስበርግ 3 ቦታ ላይ ተቀጥቅጣለች ብለዋል አገረ ገዢዋ አሌክሳንደር ቤግሉስ። የቅድስቲቱ ፒተርስበርግ ዓመታዊ የኢኮኖሚ መድረክ በደና ጊዜ ከዩክሬን ጦርነት በፊት የፑቲን ዳቮስ ነበር የሚባለው። ሆነና አለሐበሻ ዩክሬን ድቡ የነክሰኝ ይሆናል እንጂ የማይውጠኝ ጃርት ነኝ ባለችው መሠረት ዛሬ ድቡን ክፉኛ ጓጉጠዋለች። ብታምኑም ባታምኑም ራሽያ ራሷ ሞስኮ፣ ፒተርስበርግና ምዕራባዊ ኖቮጎሮድን ጨምሮ በድንበር አቅራቢያ ጭምር በወጀብ ከገቡት ሰው አልቦች መካከል ከ350 በላይን አየር ለአየር ለቅሚያቸዋለሁ ብላለች። ስለዚህ ዩክሬን ስንት ተኩሳ ነው ያንተ ያለ ያስብላል። የራሽያ ባለሥልጣኖች እንዳሉት በኮሚኒስታዊ ስሟ ሌኒንግራድ ፒተርስበርግ ብቻዋን የመጣባት የሰው አልባ ወጀብ ቁጥር ቢያንስ 60 ይደርሳል። የዩክሬን ጦር በድል አድራጊነት መንፈስ እንዳወጀው ቦልኪ ተብላ የምትታወቅ አንድ የራሽያ ባህር ኃይል ተዋጊ መርከብ
ከፒተርስበርግ አጠገብ በምትገኘው ክሮንስታድት ደሴት ወደብ ተጠግታ ባለችበት ተነቡጫለች። ጦሩ እንደገለጸው ጦር መርከቧም በኢላማ አይሲቴ ሚሳኤሎች ታጭቃ ነበረ ስትመታ። የኪየቭ ጦር በተጨማሪ እንደገለጸው ቦይኪም የራሽያን ነዳጅ ተጭነው በዓለም አቀፍ ውሃ ላይ የሚሰማሩ ማዕቀብ ሰባሪ መርከቦችን ታጅብ የነበረች ተዋጊ መርከብ ነበረች። የዩክሬኑ ፕሬዝደንት ቮሎዶሚር ዜሌንስኪ በበኩላቸው በሰጡት መግለጫ የደረቅ ሌሊቱ የረጅም ርቀት ድብደባቸው የቅዱስ ፒተርስበርግን የነዳጅ ጣቢያን ጨምሮ ቁልፍ ኢላማዎችን አበራይተዋል። ዜሌንስኪ እንዳፋቸው ካደረገላቸው ፒተርስበርግ ውስጥ የመቱት የነዳጅ ጣቢያ ራሽያ በሰሜን ምዕራባዊ ግዛቷ ካሏት ግዙፋን የነዳጅ መጫኛና ማቀባበያ ጣቢያዎች መካከል አንዱ ነው። የዩክሬን ጦር ኃይል እንዳስገነዘበው ጣቢያው ራሽያ ወደ ውጭ ለምትልከው የነዳጅ ሽያጭና ሎጂስቲክስ እጅግ ቁልፍ ሚና የሚጫወት ነበረ። ዜሌንስኪ እንዳሉት በራሽያ ታምቦቭ ግዛት ውስጥም ይገኝ የነበረ አንድ የጦር መሣሪያ ማምረቻም ተመቷል። የዩክሬን የረጅም ርቀት ድብደባ ዕቅድ ሰላምን ለማቃረብ ነው ብለዋል ዜሌንስኪ። የዩክሬን የመካከለኛና የረጅም ርቀት ሰው አልቦች በገፍ ተመርተው በገፍ መደብደብ ከጀመሩ ወዲህ የሞስኮ የነዳጅ ጣቢያዎችንና ሌሎች ከጦር ግንባር እጅግ የራቁ ይዞታዎችን መደብደብ ቀጥለዋል። ሞስኮ የኪየቭን ጨምሮ በአያሌ የዩክሬን ከተሞች የተነጣጠረባቸውን በርካታ ኢላማዎች በቆሎ የተጠበሰባቸው ምድጃ ያስመሰለውንና በትንሹም የ24 ሰዎች ሕይወት የቀጠፈውን በላ እጥፍ እንደምታደርገው ዝታለች። የቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ ከጋዜጠኞች ጋር በስልክ ባደረጉት ቃለ ምልልስ ምላሻችን ወይም በቀላችን እንደተገኘ ሳይሆን በታቀደና ቀጣይነት ባለው መልኩ ሲስተሚክ ይሆናል ብለዋል። ከእንዲህ አይነቱ ሲኦላዊ አዳር በኋላ በዛሬው ዕለት የፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ተከፍቷል። ከ100 በላይ አገሮች እንደሚሳተፉበት ያረጋገጡት ስብሰባ ነው። ፕሬዚደንት ቭላዲሚር ፑቲን የፊታችን አርብ እንደሚጠበቀው ታላቅ ንግግር ያደርጋሉ። በፕሮግራሙ ተይዟል። በዩክሬን ጥቃት የተነሳ ንጋቱን የፒተርስበርግ አየር ማረፊያ አገልግሎት ተገድቦ ስለነበረም በደርዘኖች የሚቆጡ በረራዎች ተስተጓጉለው ነበረ። ይህም ወደ ከተማይቱ ለስብሰባ የሚገቡትን የልዑካን ቡድን አባሎችን ላልተፈለገ መዘግየት አጋልጧቸዋል። ኢሳያስ፣ ይሄ የዩክሬን የመካከለኛና የረጅም ርቀት መቺ ሚሳኤል ማነው ሰው አልባ በጣም ውጤታማ የሆነ ነው። በተለይ በኢራን ጦርነት ተሸፍኖ ነው እንጂ ብዙ ዘገባዎች ከዚህ አንጻር የራሽያ የነዳጅ በተለይ ማጣሪያዎች በተደጋጋሚ ሲደበደቡ ቆይተዋል። እንደዚሁም መርከቦች በጣም ቁልፍ የሆኑ ኢላማዎችን በመምታት ላይ እንደቆየች እናውቃለን። ራሽያ በከፍተኛ ቁጣ በተለይ ሰኞ ሌሊት እስከ ንጋት ለታየው በጣም የሚገርም በላ ራሽያ ያነሳሳት የእነዚህ ሁሉ ድምር ነው። አሁን ደግሞ እንደምትመለከተው የራሽያ ድብደባ ገና 48ኛ ሰዓቱን ባልያዘበት ሰዓት ያውም በዓለም አቀፉን የፒተርስበርግ የኢኮኖሚ ፎረም መክፈቻ ቀን ጠብቃ በዚህ መልኩ እንዲህ አይነት በጣም የሚገርም ከፍተኛ ቁጥር ያለው የሰው አልባ መንጋ እንደገና ደግሞ ፒተርስበርግን፣ ሞስኮን እና ኖቮጎሮድ የድንበር ከተማ ነው። እነዚህን ጨምሮ ሌሎችንም ስፍራዎች ያካተተ ከሞላ ጎደል ቀላል የማይባል የአጠቃላይ የራሽያን ግዛት ጥቃት ውስጥ የከተተ በላ ለማድረስ መቻላቸው ዜሌንስኪ እውነቱን ለመናገር ከቭላዲሚር ፑቲን ጋር አፍንጫ ለአፍንጫ መነካካት ነው። ሌላ ምንም ትርጉም ሊሰጠው አይችልም።
በመታኝ መጠን እመታለሁ፣ በጎዳኝ መጠን እጎዳሃለሁ የሚል ፍጹም የሆነ የእኩያነት ስሜት ነው የሚያሳየው ይሄ ጥቃት። ዓለም አሁን እንግዲህ አሜሪካንን ስንወስድ ከኢራን ጋር ባለው ጦርነት አሁን አንተ እንዳልከው የኩያሞች ጦርነት ነው የሚመስለው። እዚህ ጋር ደግሞ ስንመጣ የሩሲያ ሀያል መሆን፣ የሩሲያ ኒኩለር መታጠቅ፣ ኦሬሽኒክ የተለያዩ መሳሪያዎችን መታጠቅ ሩሲያን ባለድል ማድረግ አልቻለም። ይሄ ዓለም የተለየ አይነት የውጊያ ስልት እንድትከተል እያደረጋት ነው ወይስ ምንድን ነው? የየራሳቸው የተለየ ባህሪ ያላቸው። ዩክሬን ላይ ስንመጣ በግልጽ የምንመለከተው የኔቶ የውክልና ጦርነትና የኔቶ የውክልና ጦርነት ነው። የኔቶ የውክልና ጦርነት መሳሪያ ማቀበል ብቻ ሳይሆን ዩክሬን በሌላ አነጋገር ሌላዋ ራሽያ ናት። ስለዚህ በኮሚኒዝም ጊዜ አብዛኛውን የጦር መሳሪያም ሆነ የተለያየ ምርት የሚመረትባቸው ሳይንቲስቶቹ በተለያየ የሶቪየት ህብረት ግዛቶች የሚኖሩ ናቸው እና በአንዱ ክልል ሌላ ነገር፣ በሌላው ክልል ሌላ ነገር ነበር የሚካሄደው። ስለዚህ በተለይ ዋነኞቹ አስኳሎች የሚባሉት ደግሞ ራሽያ፣ ዩክሬን እና ቤላሩስ ናቸው። ስለዚህ አሁን በኖሃው ደረጃ ከመጣን በሳይንሳዊ ወይም ደግሞ የኢንዱስትሪ እርፍ በመጨበጥ አንጻር ከመጣን ዩክሬንም ቀላል ሀገር አለች። ከጅምሩ ትልቁ ዩክሬን ለዚህ አደጋ ለዚህ ሁኔታ እኮ የዳረጋት በእጇ የነበሩ ሚሳይሎች የኒውክሌር አረሮችን በስምምነት እና አሜሪካን እንግሊዝ ራሷ ራሽያን ጨምሮ እንደማትጠቂ እናደርጋለን፣ የተጠቃሽ ቀን እኛ አለን በሚል የኒውክሌር የሶቪየት ህብረት የተበታተነ የኒውክሌር ምርት አንድ ቦታ እንዲሰባሰብ በሚል ወደ ራሽያ እኮ ስለገባ ነው። አሁን ራሽያ በጣም ግዙፏ ናት። ሶቪየት ህብረት ማለት ኢሰንሺያሊ ራሽያ ማለት ነው፣ ከግዝፈት አንጻር ማለት ነው። በተረፈ ግን ዩክሬንም ዝም ብሎ ኋላ ቀር ሀገር አይደለችም። ሰው አሁን ኔቶዎች ምንድን ያደረጉት መሳሪያ መስጠት ማቀበል ብቻ ሳይሆን የሚሊተሪ ኢንዱስትሪዋ ላይ ኢንቨስት በማድረግ ባይላተራል በሁለት ሀገሮች ግንኙነት አይነት በተለያየ መንገድ በማድረግ የሀገሪቱን የሳይንስና ቴክኖሎጂ እውቀት ጥቅም ላይ ለመዋል ከፍተኛ ኢንቨስትመንት አድርጓል። ስለዚህ አሁን የራሽያን አይነት ሚሳይሎች የሌላት ሀገር አሁን እንደ ራሽያ ኢስካንደር ወይም ደግሞ ዚርኮን ሆነው የሚያገለግሏት የመካከለኛና የረጅም ርቀት መቺ ሰው አልቦችን በጣም አደገኛ ሰው አልቦችን መስራት በመቻሏ ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ አንድ መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ ሁለት መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ይኸው 800 እና 900 ኪሎ ሜትር ወደ ራሽያ ግዛት ጠልቃ እየገባች
የፈለጉትን ኢላማ ተመክተው ማለት ነው። በዋነኛነት ይህን ጦርነት ለምሳሌ ለመቀጠል ቭላዲሚር ፑቲን ትልቁ መተማመኛቸው ነዳጁ ነው። ስለዚህ ያለ የነዳጅ ማጣሪያ ድብደባው ዓላማ የኢኮኖሚ አከርካሪዋን የመስበር ነው የራሽያን ወይል በሌላ በነፃ ምንጭ መረጋገጥ አለበት። ዘለንስኪ እንደሚያስቀምጡት ከሆነ 40% የራሽያን ነዳጅ ማጣራት አቅም አውድም ያለው ነው የሚሉት። ይሄ ቀላል አይደለም እና አሁን የምናየው ምንድነው የኔቶ የውክልና ጦርነት በመሆኑ የተነሳ ነው እና ኢንቨስትመንቱ ደግሞ የዩክሬንን ሚሊተሪ ኢንዱስትሪ ቴክኖሎጂ እና ደግሞ ኢኒሼቲቭ ተነሳሽነት የአቅጣጫውን ሁሉ እየቀየረው ነው የመጣው። በነገራችን ላይ እኮ በአሁኑ ሰዓት ጦርነቱ በማንኛውም ሰዓት ቢቆም ፕሮባብሊ በአውሮፓ ውስጥ ሀያል የሚባል ጦር እኮ የዩክሬን ነው ሊሆን የሚችለው። በተሞክሮ የተፈተነ ቁጥሩ እስከ 700,000 የሚደርስ የራሱን የጦር ጀቶች መስራት የሚችል የራሱን ሰው አልቦች በዚህ በምታየው መልኩ ሚሳኤሎች በጣም በዚህ ደረጃ ላይ የሚገኝ ነው። ወደ ኢራን ስትመጣ አዎ ከጀርባ የነ ኢራንና የነ ራሽያና የነ ቻይና ድጋፍ ቢኖርም ራሷ ደግሞ ኢራን በሚገርም ሁኔታ ባለፉት 40 ዓመታት የደረሰችበት የቴክኖሎጂ እመርታ ጊዜው የሚያሰኝ ነው እና ኢራንን በኢራን ኢራቅ ጦርነት ጊዜ እናውቃታለን። ደጋግሜ ፐርሰኔ ምስክር ነኝ። ምንድነው የቻይና ሰራሽ ስካድ ሚሳኤልን እሱ ላይ አንዳንድ ማሻሻያ በማድረግ ነበር ኢራቅና ኢራን ሲዋጉ የነበሩት። ዛሬ ኢራን የምትሰራቸው ሚሳኤሎች ብዛታቸው የትየለሌ ነው። አይነታቸው የተለየለሌ ነው። ካፓቢሊቲያቸው የተለየለሌ ነው። የሰው አልባ ምርቷ ራሽያን የታደገ ነው በክፉ ቀን። ይሄ አንዱ ፋክተር ነው። ይሄን የመተኮስ አቅም አላት። ሁለተኛ ሀገሪቱ ሰፊ ናት። መልክዓ ምድሯ በተራራ ክፍሉ ከፍተኛ ነው። ለጠላት ጥቃት የማይመች ነው። የፋርስ በታሪክ ውስጥ ለነበራቸው የሺህ ዓመታት ጽናትና ሀያልነት ትልቅ አስተዋጽኦ ያደረገ መሬት ነው። በዛ ላይ ይህ ጦርነት የፈጠረላት አድቫንቴጅ ምንድነው? የሰላጤው የምትላቸውን ሀገራት በሙሉ ታጋች ለማድረግ መቻሏ ነው። አሁን በያዘቻቸው ቦሊስቲክ ሚሳይሎች፣ ክሩዝ ሚሳይሎች ረጅም ርቀት መቼ አያስፈልጋትም። በዙሪያ አቅራቢዋ ስላሉ በአጭር ርቀትና በመካከለኛ ርቀት ነው። ይሄ አጭር ርቀቱ ደግሞ በአብዛኛው ክሩዝ ሚሳይሉ እንዳለ ጎተራ ውስጥ ምንም ያልተነካ ነው። ጦርነት ላይም ወደ እስራኤል ወደ ምንም የማትጠቀምበት ነው። ስለዚህ ይሄ የሚሳይልና የሰው አልባ ክምችቷ በጣም ግራ በሚያጋባ ሁኔታ ኢላማ አይስቴ ለመሆን የቻሉበት ሁኔታ ነው። ትንሽ ንባብ ጠይቀው ኢሳያስ። አዎ እናውቃለን። የራሽያ እነዛን ሰው አልቦች በዚህ ደረጃ አሻሽላቸዋለች። ወይም ራሽያ የሰጠቻት ሰው አልቦች ናቸው ወይም የቴክኖሎጂ ሽግግር ተደርጓል። በሚገርም ሁኔታ የአሜሪካንን የጦር ሰፈሮች ያወደመችበት ስፋት አሁን እንደሚነገረው በብዙ ቢሊዮን ዶላር የሚቆጠር ነው። ይሄንን ራሷ አሜሪካ ላሳወቀችው ነው የሚለው። ዛሬ ምንድን የሆነው ዛሬ ኩዌት ምንድን ያለችው? በርካታ ቦሊስቲክ ሚሳይል የተተኮሰብኝ ነው ያለችው። የአሜሪካ ማዕከላዊ እዝ ምንድን ያለው? ሁለት ሚሳይል ተተኮሰባት ያለው ኩዌት ላይ፣ 3 ደግሞ ባህሬን ላይ። ባህሬን የአሜሪካ ባህር ኃይል አምስተኛው ነው እንደዚህ የሚባለው የአሜሪካ ባህር ኃይል ክፍለ ጦር ልትለው ትችላለህ አለ። ስለዚህ ዩክሬን ማነች ኩዌት ያለችው በርካታ ቦሊስቲክ ሚሳይል የመከትኩት አለች፣ ሰው አልባን ጨምሮ። ስለዚህ አየር ማረፊያ ተርሚናል 1 ወድሟል ያለችው። 1 ሰው ሞቷል፣ 63 ሰው ቆስሏል። ከባድ ነው። ስለዚህ አሁን የሰጠችው መግለጫ ምንድን ነው? ኢራን ራሴን ለመከላከል ነው ያለችው። አሜሪካ ከሸም የተባለው ደሴት ላይ የመሬት መቆጣጠሪያ ሳምቲንግ መትቻለሁ። ከዛ በኋላ ደግሞ 3 ወደ በዛ በሆርሙዝ ሰርጥ ሊተላለፉ በነበሩ መርከቦች ላይ የተተኮሱ 3 ሰው አልቦችን መትቼ ጥያለሁ የሚል ነው። ለዚህ በቀል ነው ኩዌትንና
ባህሬንን በዚህ መንገድ እንትን ያለቻቸው የባህሬኑን ዝርዝር አላገኘውም። ኩዌት ላይ የደረሰው ግን በፍጹም ቀላል አይደለም። የእጅ ማሳረፊያ የሆነችው 2 የኢራንን ዲፕሎማቶች አባራለች ከግዛቷ። ስለዚህ አሁን ኢራን ያወጣችው መግለጫ ምንድነው? ሌላ አማራጭ የለኝም፣ ምንም አይነት ነገር ቢተኮስብኝ የአሜሪካ ጦር ሰፈር ያላቸው እነዚህ ሰላጤ አካባቢ አልምርም፣ እነሱን ነው የምበቀለው ብላለች። ስለዚህ አሁን ለምሳሌ ለ3ኛ ጊዜ ነው ቢያንስ ከቅርብ ጊዜ ወዲህ የአሜሪካ ባህር ኃይል ጥቃት ሲያደርግ ማለት ነው። ራስን ለመከላከልም ብሎ ምንም ጥቃት ያድርግ በእነዚህ ሰላጤ ሀገሮች ላይ ፈርዶ ነው ማለት ነው የሚሆነው የአሜሪካ ኃይል። እንደምታየው ደግሞ የፕሬዚደንት ዶናልድ ትራምፕ አስተዳደር በአሁኑ ሰዓት ምንም አይነት ጦርነቱ እንዲቀሰቀስ አይፈልግም። ይሄ ያለው የተኩስ አቁም ተጠብቆ የሆነ ስምምነት እንዲደረስ ነው የሚጠብቀው። ዛሬ ማታ ላይ በዘገባ እመለስበታለሁ። ፕሬዚደንት ዶናልድ ትራምፕ ትንሽ ፈገግታ የሚያጭር ነገር ነው የተናገሩት። ከኢራኑ 3ኛ መንፈሳዊ መሪ ሞጅታባ ጋር ቆሌያችን እየተጣጣመ ነው፣ በቅርቡ ላገኘው ፈልጋለሁ ብለው መግለጫ እንደሰጡ ነው የምነግርህ ኢሳያስ። የዶናልድ ትራምፕ አጠቃላይ በዚህ በኢራንና በአሜሪካ መካከል ያለው የድርድር መንፈስ ለዛውን እያጣ አልመጣም ወይ? ዶናልድ ትራምፕ በየጊዜው ከሚሰጧቸው መግለጫዎች እና ኢራን ቀልባሽ የሆነ ሐሳብ ይዛ መምጣቷ ዶናልድ ትራምፕን ተደማጭነታቸውን እንዲያጡ አላረጋችም ወይ? ይህን ጥያቄ ምናልባት ማታ ላይ ከምሰራው ዘገባ ጋር በተያያዘ አብሮ ምላሹን እናደርጋለን። ምክንያቱም ዲቴል መግባት አለብን ምን እያሉ እንደሆነ። ነገር ግን አንድ ነገር በመናገር ይህን ፕሮግራም መዝጋት ይቻላል። ሞጅታባ የኢራኑን መንፈሳዊ መሪ ሞጅታባን ጋር ቀልባችን እንትን ነውና ላገኘው እፈልጋለሁ የሚል ነው ዶናልድ ትራምፕ ሰጡት እና ይሄን እንደው ፖለቲካውን ወደዛ አድርገህ ውጊያውን ወደዛ አድርገህ ሲምፕል አንድ ነገር ልንገርህ። የኢራኑ መንፈሳዊ መሪ አያቶላ ካሚኒ ልጅ ነው። ዶናልድ ትራምፕ አባቱን የገደሉ ናቸው እና ከምን የተነሳ እንደዚህ አይነት ፈጣን መቀራረብ ቶሎ የመቀራረብ እንደዚህ አይነት ዶናልድ ትራምፕ የሚናኙት አይነት መልካም መንፈስ በእሳቸውና በሞጅታባ መካከል ሊፈጠርና ሞጅታባ ከእሳቸው ጋር ሊቀመጥ ይችላል የሚለው ቢያንስ እንደ ሰው አባትን የገደለን ሰው ጋር አብረህ አትቀመጥም። ኢቨን አስፈላጊ ቢሆን በሌላ መንገድ ታደርገዋለህ እንጂ ማድረግ ያለብህን በግልህ ተቀምጦ እንትን ለማለት ነው። ምንድን ነው ኢሳያስ? ኧረ በጣም ከባድ ነው። የኢራን ሕዝብ ራሱ እንዴት ይቀበላል ይሄን ነገር? የኢራን ሕዝብ ይሄ ጦርነት እንዲቆም ዋቴቨር ሊፈልግ ይችላል። ይሄ ጦርነትን በተመለከተ ሊነጋገሩ ይችላሉ። ግን ፐርሰን ይሄን ድርድር ፕሬዚደንቱ ሊያደርጉ ይችላሉ። የኢራኑ ፕሬዚደንት አባባል ገባ አባቱ የኢራን እስላማዊ አብዮት ገጽ ናቸው አሊ ካሚኒ እና አሊ ካሚኒ ብቻ አይደለም የተገደሉት። አሊ ካሚኒ ጋር የሞጅታባ የራሱ ዘመዶች ፕሮባብሊ ዝርዝር ውስጥ ብንገባ ልጁ ሚስቱ ሳምቲንግ ነገር እንዲህ አይነት ነገር አለ። ቤዚካሊ እሱ ራሱ የዛ ጥቃት ቁስለኛ ነው እና ኢትስ ላይክሊ እንዴት ነው እንደዛ ሆነ ስታስበው ነገሮችን በዚህ አይነት እንዴት ነው በእንዲህ አይነት ቀላልና ሞቅ ያለ ስሜት ከዶናልድ ትራምፕ ጋር ተገናኝቶ ለመነጋገር ፈቃደኛ እንዲሆን ዶናልድ ትራምፕ ጥያቄ ይህን በዚህ መንገድ ለመምጣታቸው ትንሽ ያስቸግራል ለመረዳት። በጣም ከባድ ነው። ምክንያቱም ከአባት ገዳይ ጋር ቁጭ ብለን ልትደራደር አትችልም። ያ ሌሎች እህቶችም እናትም ይመስሉኛል ባልሳሳት የአሊ ካሚኒ የአያቶላ አሊ ካሚኒ ባለቤቱ የሚስት ማለት ምናልባት የሞጅታባ እናቱም ሊሆኑ ይችላሉ። እንዴት ነው ትንሽ ያስቸግራል አንዳንዴ ለመገንዘብ። ኢሳያስ ዓለም ለትንታኔው ኮዲዮ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። ግሩም መኖሪያ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት
ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት